ሰላም እንደናችሁ። ባለፈው ኮሜንት ላይ ስክሪን እየተሰበረብኝ ብላችሁ በተደጋጋሚ ኮሜንት አድርጋችሁልኝ ነበር። ዛሬ ስቴፕ ባይ ስቴፕ ይሄን 60 ኢንች ቴሌቪዥን ከእያንዳንዱ ጀምሮ እስከ ሙሉ እስከ ስክሪን ገጠማው ድረስ ይዤላችሁ መጥቻለሁ ማለት ነው። እንግዲህ እኔ እንደ ፕሮቴክሽን የምጠቀመው ባክላይት በመቀየርበት ጊዜ ከጀርባ ያሉትን ነገሮች በሙሉ አጸዳለሁ ማለት ነው። ምክንያቱም ከጀርባ ያለው ነገር በጀርባው በምናስቀምጥበት ጊዜ ከመሃል ላይ ከፍ ከጎንና ከጎን ደግሞ ጥፍ ስለሚያደርግ ስክሪን ሊጎዳብኝ ይችላል። በማስቀምጥበት ጊዜም እኩል ላይ መጣልኝ ይችላል ማለት ነው። ስለዚህ ሙሉ እንደዚህ ከጀርባ ጽድት ማደርገው ለፕሮቴክሽን ፐርፐዝ ነው ማለት ነው። ልክ እንደዚህ ጽድት አደረጋችሁት ማለት ጠረጴዛው ላይ ስታስቀምጡት ሙሉ ለሙሉ ሻርፕ ይሆናል ማለት ነው። ስለዚህ ልክ እንደዚህ ሙሉ ጽድት ካረግነው በኋላ ቀጥታ የምንገባው ምንድነው በጀርባው ልክ እንደዚህ እናስቀምጠዋለን። እንደዚህ በምታስቀምጡበት ጊዜ ስክሪን ወደ አንድ ጎን ማዘንበል፣ መሀል ላይ መታጠፍ ነገር አያጋጥማችሁም ማለት ነው። ፍሬሙን ቀስታ በፒከር እንደዚህ ታነሱትና ሌላው ጥንቃቄ አሁን ስክሪን ላይ ብዙ ጊዜ መስመር የሚያደርግባት ምክንያት እነዚህ ኮፎችን በጥንቃቄ በምታነሱበት ጊዜ መጎዳት የለባቸው ማለት ነው። እነዚህ ፕላስቲክ ስለሆኑ በቀላሉ እንትን ሊሉ ይችላሉ፣ ሊጎዱ ይችላሉ። ስለዚህ እነሱ እንዳይጎዱባችሁ በጥንቃቄ ማንሳት ይኖርባቸዋል ማለት ነው። ይሄንኛው ከውስጥ ማስቲሽ ስላለው የግድ ማስቲሹን ማስለቀቅ አለብን። ስለዚህ እሱን ለማስለቀቅ የተጠቀምኩት የተበላሸ የኬብል ነበረ። በሱ ኬብል ያነሳሁት ማለት ነው። ትንሽ ትንሽ ቲነር እያስነካችሁ ማጽዳት ትችላላችሁ። ልክ በዚህ መልኩ ለሁለት ካነሳ ነው በኋላ እንደዚህ አድርገን እናስቀምጠዋለን። ቀጣይ የሚሆነው ፍሬም ማንሳት ነው። ፍሬሙን የራሱ ፌርሞ ስላለው የፌርሞ አገጣጠሙን ቅድሚያ መረዳት፣ ከዛ በኋላ የፌርሞ አገጣጠሙን ከተረዳችሁ በኋላ በፒከር የትኛውን ማንሳት እንዳለባችሁ ታውቃላችሁ ማለት ነው። ዲፊውዘሩ ይሄ ነው። ዲፊውዘሩን እንደዚሁ ታነሳላችሁ። ያልቆሸሸ ከሆነ በስነስርዓት እጃችሁ ንጹህ መሆን አለበት ስታነሱት። ምክንያቱም የእጃችሁ ቆሻሻ ምስሉ ላይ በኋላ ጥራቱን ዜሮ ሊያደርግባችሁ ይችላል ማለት ነው። ከዛ አንጸባራቂው እንደዚህ ካነሳም በኋላ የዚህ ባክላይት ሙሉ ለሙሉ ዳሜጅ ስለሆነ በዚህ መልኩ ሙሉ እናነሳውና በራሳችን ነው ባክላይት የምንጠቀም ማለት ነው። ይሄ ሳምሰንግ 60 ኢንች ቴሌቪዥን ነው። ስለዚህ ልክ በዚህ መልኩ ሙሉ ከነቃቀልን በኋላ ቀጥታ የራሳችንን ባክላይት እንገጥማለን ማለት ነው። ይሄን በምትገጥሙበት ጊዜ ቮልቴጅ ካልኩሌት ማድረግ ይኖርባቸዋል። የራሱ ስንት ይጠቀማል፣ እኔ ስንት ልጠቀም የሚለውን ካልኩሌት ማድረግ ይኖርባቸዋል ማለት ነው። ስለዚህ እኛም ልክ እንደምታዩት የሱ በጎን ነበር፣ እኛ ወደ ታች ቨርቲካል ነው፣ የሱ ሆሪዞንታል ነበረው። ቨርቲካል እናደርግና ቁመቱ ስለሚረዝም ቁመቷን እንቆርጣታለን። ከዛ የቆረጥንበት ቦታ ላይ ደግሞ ጃምፕ እናደርገዋለን ማለት ነው፣ ምክንያቱም ሰርኪዩት ስለሚቋረጥ። ስለዚህ ያችን የቆረጣችሁትን ቦታ ሾርት ስታደርጓት ተቋርጦ የነበረው ሰርኪዩት ይዘጋል ማለት ነው። ኦፕን የሆነው ክሎዝ ይሆናል ማለት ነው። ስለዚህ እሱን ቼክ አደርጋለሁ ማለት ነው። ጃምፕ ካረኩ በኋላ ሙሉ ፑንታ አድርጌ ቀጥታ መብራቱን ቼክ አደርጋለሁ ማለት ነው። ልክ በዚህ መልኩ ሁሉንም ቼክ እናደርግና መጨረሻ ላይ የምናደርገው ደግሞ በገመዳችን ሙሉ ኢንስታሌሽኑን እንሰራዋለን ማለት ነው። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቻናሉን ተቀላቀሉ። ስለዚህ ዲፊውዘሩ ልክ እንደዚህ በጣም ቆሽሿል ማለት ነው። ይህን የቆሸሸ ዲፊውዘር የግድ መጸዳት አለበት። አንለስ ግን ኋላ ላይ በምትከፍቱበት ጊዜ ይሄ ዲፊውዘር ምስሉ ላይ ነጭ ጥቁር ያደርግባችኋል ማለት ነው። ኦልሞስት እዚህ ጋር የምታዩት ቆሻሻ በሙሉ ምስሉ ላይ ስክሪኑ ጋር ሲከፈት ሙሉ ለሙሉ ቁልጭ ብሎ ነው የሚወጣው ማለት ነው። ስለዚህ የግድ ይሄ ዲፊውዘር በደንብ በኦሞ ማጽዳት አለባችሁ ማለት ነው። አሁን በኦሞ እንደዚህ ካጸዳሁት በኋላ በደረቅ ጨርቅ ደግሞ በደንብ አዳረቀዋለሁ ማለት ነው። ማዳረቅም መርሳት የለባችሁም። ልክ እንደዚህ በደረቅ ጨርቅ እጄን እያጸዳው በደንብ አዳረቀዋለሁ ማለት ነው። ስለዚህ ዲፊውዘሩ በዚህ መልኩ ፏ ካረግን በኋላ ቀጥታ ባክላይታችንን ሙሉ ቼክ ስናደርግ ልክ እንደዚህ ተግ ብሏል ማለት ነው። ከዛ ገጠም ነው። ከላይ መለጠፍ የለባችሁም ባክላይት በምትጠቀሙበት ጊዜ፣ ምክንያቱም ባክላይት ጀርባው ጋር ሲለጠፍ የቴሌቪዥኑን ኬዝ ብረቱን እንደ ሂት ሲንከር ይጠቀማል ማለት ነው። ምክንያቱም ባክላይት በባህሪው በጣም ስለሚሞቅ ማለት ነው። ከዛ እናንተ በላይ በምታደርጉበት ጊዜ ሙቀት መቋቋም ያቅተውና ቶሎ ይቃጠላል ማለት ነው። ስለዚህ እናንተ ከስር አድርጋችሁ ቦታውን መቅደድ በስነስርዓት ቀዳችሁ
የሌለበትን ቦታ ደግሞ ከስረኛ ወረቀት እያለበስን ነው ያደረግነው ማለት ነው። ስለዚህ በዚህ መልኩ ዲፊውዘሩን አስቀምጣለሁ ማለት ነው። ዲፊውዘሩን በዚህ መልኩ አስቀምጣለሁ። ቀጣይ የሚሆነው እንግዲህ ፍሬም ማሰር ነው። ፍሬማችንንና ስክሪናችንን ማሰር ነው። ስለዚህ ሙሉ ፍሬምን ካሰርን በኋላ ሙሉ ፋይናሊ ሪዛልቱ ይሄን ይመስላል ማለት ነው። በቃ ፋይል ምስል ነው ያመጣልኝ ልክ እንደምታዩት ማለት ነው። ሰዎችም ተደስተዋል።